ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? የመጀመሪያ የራስ ስራ ቻሌንጅን በስራ ቦታዬ በዲላ ከተማ ጀምሬያለሁኝ። በመላው ኢትዮጵያ የሚቀጥል ይሆናል። ታዲያ እናንተ ሰብስክራይብ ማድረጋችሁ እንዳይረሳ። ይህን ቪዲዮ ላይክ በማድረግ ጀምሩ። ሌሎችም እንዲበረታቱና ይህንን ሀሳባችንን እንዲጋሩን ሼር በማድረግ እንድታካፍሉ ጠይቃችኋለሁኝ። ከዋና ከተማችን አዱገነት በ372 ኪሎ ሜትር ርቀት ላይ የምትገኝ በለምለምና አረንጓዴ ውበቶች የተከበበችው ህዝቦቿ ደጋግ ውቧ ዲላ ከተማ አብዛኛው በውስጧ የሚተረማመሱት የሞተር ትራንስፖርት ድምቀት የሆኑላት ታሪካዊቷ የዲላ ከተማ ታሪካዊ ከተማ እንደመሆኗ መጠን ብዙ ታሪካዊ ሰዎችን በውስጧ የያዘችው ግንብ ተጠግተው ሽራ ወጥረው እኛ የረሳናቸው ያሾፍንባቸው የሰደብናቸው የከበረ ነገር ግን ባላዋቂዎችና በሰነፎች የተናቁ ለሀገር እድገት የጀርባ አጥንት መሆን ሲገባቸው እኛ ግን የዘነጋናቸው አቶ ታደሰ የሚባሉ የስራና የጥበብ ባለቤት የሆኑት ትልቅ አባት ጋር በመገኘት የራስ ስራ ቻሌንጅን አዱ ብያለሁ። ይሄው እንደዛውን ይሄ ሰርተን ለቤተሰቡ እንሰጣለን። ሰርተን አሁን እንዴ በቃ ብለው እንዲቆጥ እናደርጋለን። አዎ በጣም ቆንጆ ሙያ ነው እና ታዲያ እንዴት ልማር? ከየት ጋር ልጀምር? አሁን አንተ እያየ እኛ ስንሰራ እያየ ነው የምትማረው። ሰው ከሰው ነው አይደል የሚማረው? ሁሉ ነገር ከሰው ነው የሚማረው እና እኛ ስንሰራ አይቼ ነው አንተ የምትማረው። እሱን እያየ አጀማመሩ ከየት ልማር ብዬ ነው። አጀማመሩ አሁን እኛ ስንሰራ እያየ አንተ መውቃት ትሰራለህ። መዶሻ እንዴት እንደሚመታ እንዴት እንደሚሆን ቅርጹ እንዴት እንደሚወጣ በቃ ከኛ ነው የምትማረው። እኒህ ታላቅ አባት ስልካቸውን ከፊት ለፊት ለጥፈው የናቃቸውን ህዝብ በማገልገል ላይ ይገኛሉ። ሙያቸውንና ጥበባቸውን ከትውልድ ትውልድ ያሻገሩ ልብ ብንላቸውና ብናግዛቸው ሀገርን አንድ እርምጃ ማሻገር የሚችሉ በሀገራችን በተለያየ ቦታ ከሚገኙ ብርቅዬ ጥበበኞች አንዱ የሆኑት እኒህ አባት ከጥንት ጀምሮ ያልተቀረፈ አመለካከት እንዳለ አጫውተውኛል። ነገር ግን ሁሉን ችለው ስራና ስራ ብቻ ብለው ከአያት ቅድመ አያት የወረሱትን ጥበብ ለልጆቻቸው በተሻለ ሁኔታ እንደሚያስተላልፉ ነግረውኛል። ይህን ሙያ የማሳደግ ሀሳብ አለዎት ወይስ እንዴት ነው? አሁን የሚቀጥለው እርሶ ልጅ ያው የእርሶን ሙያ ይከተላልና በዘመናዊ መንገድ የማሳደግ ሀሳብ አለዎት ወይስ እንዴት ነው ሀሳብ? እኔ አሁን ለወደፊት ደግሞ ከዚህ የበለጠ ለማሻሻል ይፈልጋሉ። ሌላ ዕቃም እንዲሰራ፣ ምጣድ እንዲሰራ፣ ማረሻ እንዲሰራ፣ ጠገራ እንዲሰራ፣ ሁሉ ነገር እንዲሰራ ፈልጋለሁ። ለልጆችም ነገራቸዋለሁ። ይሄ ነው መሳሪያና የዘመናዊ ቴክኖሎጂዎች ከታገዙ የማይሰሩት ምንም ነገር የለም ማለት ነው። ሁሉም በቃ እንችላለን። ሁሉ ነገር ይቻላል። ይቻላል። ስለዚህ በዚህ ሙያ ላይ የተሰማሩ ሰዎች መበርታት አለባቸው። ለወደፊቱ ለሀገር እድገት ወሳኝ ስለሆኑ በቴክኖሎጂ ታግዘው ቢሰሩ ጥሩ ነገር መፍጠር ይችላሉ ማለት ነው። ስለዚህ ሁሉ ነገር ይቻላል፣ ይሰራል። በቃ እድገት ደግሞ ከተሰራም ደግሞ ሰው አውቆ ደግሞ መንግስት እንደ አስተማረን እንትን ቁጠባ ማድረግ ባንክ ላይ ሳንቲም ብር ማስቀመጥ እንደዛ ማድረግም ይቻላል። ስለዚህ ልናደርግም እንችላለን። በጣም አመሰግናለሁ። እና ታዲያ አሁን እኔ ስራ መጀመር እችላለሁ ወይስ ምንድነው ማድረግ ያለብኝ? ስራ አሁን ልብስ ቀይረህ ነው የምትመጣ። የስራ ልብስ ያስፈልጋል። የስራ ልብስ ያስፈልጋል። ያስፈልጋል። እሺ፣ ስለዚህ የስራ ልብስ ቀይሬ እመጣለሁ ማለት ነው። ታዲያ ዛሬ በደሳሳ ሸራ ውስጥ አጥር ተጠግተው የሚሰሩ አንድ ታታሪ አባት ጋር ለመስራት ያደረኩትኝ ሙከራ የስራ ልብስ ባለመያዝ አልተሳካም። ለሌላ ቀን ተቀጥሬያለሁኝ። እንግዲህ በሌላ ቀን የስራ ልብስ ለብሼ በመምጣት ስራውን የምሰራ ይሆናል ማለት ነው። ታዲያ በሚቀጥለው ጊዜ የስራ ልብሴን ለብሼ ከኒህ ታላቅና ጥበበኛ አባት ጋር
የሚኖረኝን ቆይታ አስቃኛችኋለሁኝ። ምን ማድረግ እንዳለብንም በሰዓቱ የምነግራችሁ ይሆናል። እንዲህ አይነት ጥበበኛና ታላቅ ሰዎችን ከሀገራችን ያሳጣን ያቆይልን ለማለት እወዳለሁ። ሀገር የምታድገው በተሳሳተ አመለካከት የረሳናቸው እንዲህ አይነት ጥበበኛ እጆችን በማገዝና ሀገር በቀል እውቀቶችን በማሳደግ ነው። ጥበበኞችን በማክበር ጥበብን በማሳደግ በሀገራችን በራሳችን የሚሰሩ ስራዎችን ለማሳደግ እና ለማበረታታት የበኩሌን እጥራለሁኝ። ይህን ቻሌንጅ ስጀምር በምክንያት ነው። ይህ በግለሰብ የተጀመረ ቻሌንጅ ነገ ትምህርት ቤቶች፣ ዩኒቨርሲቲዎች ይቀላቀሉታል። ምክንያቱም ለማደግ፣ ለመለወጥ፣ የተሻለ ሆኖ ለመገኘት ከትምህርትና ከስራ ውጭ ሌላ አማራጭ የለንም። ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በምክንያት እንኖር። እወዳችኋለሁ።